ነገር አለ። ምንድነው? ሰልታውጣል እትዬ ወደ ገጠር መጣ ሰብለን አግኝታት ነበር። ምን? የኛ እትዬ? ወንድሜ ሰው ተሳስተው ነግረው ይሆናል። እንዴት ሆኖ ነው እትዬ ሰብለን የምታገኛት? ሲጀመር ምን ልታደርግ ሄዳ? እሱን እኔም አላውቅም፣ ግን ሰው ተሳስተው አይደለም የነገሩኝ ትክክል ነገር ነው። ስለ ጋሼ አዲስ ነገር አለ። ምን? የምን አዲስ ነገር? መጀመሪያ እግት የወሰዱበት ቦታ ተገኝቷል። ወደ እገታው ቦታ ደግሞ ሰዎች ከመኪና ወርደው ሲገቡ ታይተዋል። በዛ ላይ ገደለች የተባለችው ሴትም እንደታየች ነው እኔ መረጃ የደረሰኝ። ወይኔ ጉዴ! ቆይ እንዴት ይሄ ሊሆን ይችላል? አረ ይሄማ ሊሆን አይችልም እንዴ! የሰው ቁስል አይቀስቅሱ፣ በቃ አርፎ ይቀመጡ። ውዴ እውነቴን ነው የምልሽ፣ ገዳዩን ሳላገኝ የአዶኒን እንባ ሳላብስ እውነተኛ እንቅልፍ አይወስደኝም። የምኑ ቤት? ተሽን የገደልንበትን ነው? አዎ እሱን ተገኝ እያለኝ ነበር። በዛ ላይ ዛሬ ወደ ቤቱ ይሄዳል። ምን እንደማደርግ አላውቅም። ምን አይነት ጣጣ ነው? ለማንኛውም አብረው ሂድ እሺ። ቀድመ ማስተካከል ያለብህን ነገር አስተካክል። መሲ ሳስበው እንደምታስታውሽ አውቃለች። ባላወቀ ሙድ መጫወት ፈልጋ ነው። ብታይ እኮ እኔ እንዴት እንዳደረጋት። ወይኔ እሱ ነገር ለእኔም ታውቆኛል። ትናንትና መታከምና እንዳለን ብላ ፋጣኝ ነበረ፣ ግን ከዛ በኋላ ሌላ ችግር አጋጥማት መሰለኝ ተመልሳ አልመጣችም። ጓደኛዬን ከድቼ አንቺ ቀኝ እጅ ሆናለሁ አልኳት። ጅል ምንም እላት መስልሻል? መስኪ እውነተኛ ጓደኝነት እኮ ከሁሉም ነገር በላይ። አውቃለሁ ታድዬ፣ እንደው ስራዋ ስለገረመኝ ማጠያየቅ። ግን ያለባት ችግር የጤና ችግር ይመስለኛል። ሰው እንድነው ነገር ስራው ሁሉ ተንኮል የሚሆነው። ምን አሰብኩ መሰልሽ? ምን አሰብሽ? በሆነ በማይታወቅ ጽሁፍ ስለ እሷ የምናውቀው እንዳለ ጽፈን ለምን ለጋሽ አንሰጠው? ኧረ በእናትሽ ታዲያ አታስቂ እንጂ። ይኸውልሽ እኔ ካንቺ የተሻለ አሪፍ ሀሳብ አለኝ። እሺ ምንድነው ነገር? ለምን እሺ ብለሻት አብረሻት አትስማሚ? እንደዛ ካልሆነ መቼም አትፈታሽም። ደግሞ በዛ ላይ እዚህ ቤት ራሱ ድርሽ እንዳትይ ነው የምታደርግሽ። ሄለን ባደረገችው ነገር በአዶናይ አባት ባደረሰችው ነገር እንግዲህ ባሏ አውቋል ማለት ነው። ምክንያቱም የተገደለበትን ቤት አግኝተናል። ወደዚያ ቤትም ማን እንደገባ የሚያሳይ ነገር አለ። ቀስ ብዬ አጣርቼ የምደርስበት ይሆናል። የአዶናይን እንባ ማበስ እፈልጋለሁ፣ የወንድሜ እውነታ እንዲወጣ እፈልጋለሁ በማለት እንግዲህ ለወይዘሮ ሄለን ተናግሯል ማለት ነው። ወይዘሮ ሄለንም እጅግ በጣም ነበር እየደነገጠችው። ምክንያቱም ተግባሩን ራሷ ስላደረገችው የባሏን ወንድም የገደለችው እሷ ስለሆነች የአዶናይን አባት ማለት ነው። ስለዚህ አሁን ላይ እየደረስኩበት ነው ሲላት፣ ስለ መረጃው ሲነግራት እጅግ በጣም ነበር እየደነገጠችው። ሌላው መሲ ነች። መሲ አሁን ላይ እንግዲህ ጓደኛዋን ጥሩ ሀሳብ ነው፣ አሁን ከእሷ ጋር ተስማምተሽ የግድ ከወይዘሮ ሄለን ጋር ተስማምተሽ መስራት አለብሽ፣ ካለዚያ ግን እዚህ ቤት ራሱ እንድትመጫ አታደርግሽም በማለት እንግዲህ ተናግራለች። እዚህ በፊትም ሄለን ስትናገር ነበር፣ ከኔ ጋር ካልሰራች እዚህ ቤት ድረሽ አትልም። ለምንድን ነው ጓደኛሽስ ተልተሎ የምትመጣው? ከመሲ ጋር የሆነ ነገር አላቸው ማለት ነው በማለት እንግዲህ ለልጇ ራሱ ስትናገር ሄለን ጠርጥራት ነበረ ማለት ነው። ስለዚህ ከእሷ ጋር እንድትሰራ መሲ ተናግራታለች ማለት ነው። ምን ሊሆን ይችላል? በነገራችን ላይ አብራ ብሰራ ወይንም ደግሞ ታማኝነቷ ለመሲ ሆኖ ግን ደግሞ በጣም ብዙ ነገር ስለ ወይዘሮ ሄለን የሚታቅ ይሆናል ማለት ነው። እና ለእሷ ይህ አጋጣሚ በጣም ጥሩ ነው ብዬ አስባለሁ። በጣም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ የብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። እንግዲህ ወይዘሮ ሄለን የምታደርጋቸው ነገሮች ማለት ነው አሁን ላይ እየነቁባት ይገኛሉ። እንግዲህ መኩም ማለት ነው ክፍለ ሀገር ድረስ እንደሄደች እና ነገሮችን እንደጠየቀች የሆነ ነገር እንደፈለገች እንግዲህ አውቋል ማለት ነው። ስለዚህ ለምንድን ነው የመጣችው? እኔ ከዚህ ቤት እጅግ በጣም ግራ እየገባኝ ነው፣ ምንድን ነው የሚፈልጉት? በማለት እንግዲህ እየነገራት ይገኛል ለእህቱ ማለት ነው። እና ለምንድን ነው እዚያ ድረስስ ሄለን ልትሄድ የቻለችው የሚለው ነገር ጥርጣሬ ውስጥ አስገብቶታል። በነገራችን ላይ ለመሲ እህቱ ቢናገር ማለት ነው በጣም ለአኑሻ ከሚናገር ለመሲ ቢነግራት እጅግ በጣም አሪፍ ነበር። ግን ደግሞ መሲ አታስታውስም አሟታል ብሎ ስላሰበ ማለት ነው መኩ ያለውን ነገር እንግዲህ ነግሯታል ማለት ነው።
እና በፍጹም ሊሆን አይችልም፣ ልትሄድም አይችልም። እንዴት እዚያ ትሄዳለች? ሲቀጥል በሰው ተመሳስሎብን ሊሆን ይችላል እንጂ እሷ ወይዘሮ ሄለን ገጠር ድረስ ልትሄድ አትችልም በማለት እንግዲህ አኑሻ ስትናገር ነበረ ማለት ነው። መኩ ግን አረ እርግጠኛ ነኝ ውሸት አይደለም እውነት ነው፣ ግን ምን እየተካሄደ እንደሆነ እንኳን ግራ ገብቶኛል በማለት እንግዲህ እስከ ዛሬ ላንቺ ለመንገር እጅግ በጣም እስከማገኝሽ ድረስ ቸኩዬ ነበረ በማለት እንግዲህ የወይዘሮ ሄለንን ተግባር ሲናገር ነበረ። በነገራችን ላይ ያው የመሲ ጓደኛም ለመቅረብ እሱን መኩን ማለት ነው ትፈልጋለች፣ ግን ደግሞ መኩ ምንም አይነት ነገር ያው እየቀረባት አይደለም፣ እጅግ በጣም ኮስታራ ስለሆነ ማለት ነው። እና ቢያንስ ከሷ ጋር ራሱ ቢያወራ ስለ ወይዘሮ ሄለን አንዳንድ ነገር ራሱ ልትነግረው ትችላለች። ምክንያቱም መሲ እህቱን የማያማክራት አሟታል፣ ጤነኛ አይደለችም፣ አታስታውስም ብሎ ስላሰበ ግር ያለውንና ነገሮችን በሙሉ የሚነግራት አሁንም ለአኑሻ ስለሆነ ማለት ነው። አዶናይም እጅግ በጣም እየተጨናነቀ ግራ እየተጋባ ይገኛል ማለት ነው። እኔ ለምንድን ነው እንደዚህ የሆንኩት? ወደ ራሴ ለምንድን ነው የማልመለሰው? መቼ ነው ቀና ምለው? እያለ እጅግ በጣም እያዘነና እየተከዘ ይገኛል ማለት ነው። አዶናይም አሁን ላይ መጠንከር አለበት፣ የአባቱን ገዳይ ማን እንደሆነ ማወቅ መቻል አለበት ማለት ነው። እንዲሁም ደግሞ አኑሻን የወሰዱ ሰዎች አሁን ላይ እንግዲህ እጅግ በጣም ተናደዋል። ምክንያቱም አኑሻ ስለተመለሰች ምንም አይነት ገንዘብ ሳይወስዱ ስለቀሩ ማለት ነው። አኑሻን ስለወሰዷትና እንደዚህ ስላሰቃዩት ሰዎችም ዝም አልልም በማለት እንግዲህ የሄለን ባል ማለት ነው ሲናገር ነበረ። እንዴ በቃ አሁን ላይ እኮ እሷ መታለች፣ ምንም ማጣራት ምናምን ነገር አያስፈልግም በማለት አይንዬ እንደውም ስለ ሁኔታው አንስታለት ነበረ ማለት ነው። እንዴ ከዚህ በፊት እኮ የመኪና ቁጥር ራሱ እንዳገኘን ራሱ ለትዬ ነግሪያት ነበረ፣ እንዴት አልነገረችም? ለአንተ እኮ እነግርሃለሁ ብላ ነበረ በማለት እዚሁ ላይ እንትን ብለዋል። እንግዲህ ያው ሄለንም አሁ ግራ ገብቶኝ እኮ ነው ነገሮቹ ብዙ እንትን ስላላልኩ ነው እንጂ ልነግር ፈልጌ ነበረ በማለት እርግጠኛ እስከመሆን ድረስ ነው። ለማንኛውም አሁን እሷ ዋናው ደህና መንጣቷ ነው፣ ግን ደግሞ ከዚህ በኋላ ያለውን ነገር ደግሞ በደንብ ማጣራት አለብን። ይህ እኮ በጣም ትልቅ መረጃ ነው በማለት እንግዲህ ለሄለን ሲነግራት ነበረ። ሄለንም እጅግ በጣም እየፈራች ትገኛለች። ይህ ምንም መፈለግም ሆነ ማጣራት አያስፈልግም፣ እሷ ከሆነ ወደ ቤቷ ተመልሳለች በማለት ለባሏ መልሳ ነበረ። ግን ደግሞ በፍጹም እነዚህ ሰዎች ከኛ ምን እንደሚፈልጉ ጥግ ድረስ ጥላቶቻችን ናቸውና ጥግ ድረስ መሄድ አለብን በማለት ነገ ከነገ ወዲያ የኛን ልጅ ራሱ ቢይዟትስ በማለት እሷም ደንገጥ ብላ እንዴት እንደዚህ ትናገራለ በማለት እንግዲህ ስትናገር ነበር። ወደ ራሷ ልጅ ሲመጣ ደንገጥ አለች ማለት ነው። አኑሻ ግን እሷ ራሷ ወስዳት ስታደራድር ነበረ ማለት ነው። እና በጣም ነው የሚገርመው። ግን ደግሞ እውነተው የእሷ ልጅ አኑሻ እንደሆነች ነው ማለት ነው። እንግዲህ የአይንዬ ልጅ አኑሻ እንዳልሆነች እና አኑሻ የራሷ የወይዘሮ ሄለን ልጅ እንደሆነች ነው እንግዲህ ድራማው ላይ የሚያሳየው ጉዳይ ማለት ነው። ምክንያቱም ከዚህ በፊት አኑሻን አግቷት የነበረው ልጅሽ መሆኗን እንዳንቺ መሆኗን አላወቅሽ አንቺ እያለ ስለ ወይዘሮ ሄለን ሲናገር ነበር። እንደ ሄለን ያዞራታል፣ እንደገና ደግሞ ይነስራታል ማለት ነው። ነስር ደግሞ በዘር ምክንያት ነው አባዬ የመጣው ብሎኛል ብላ ወይዘሮ ሄለን ለአይንዬ ስታወራ ነበረ ማለት ነው። አይንዬም አዎ አኑሻ ራሱ ይህ ነስራታል፣ ግን ደግሞ በዘር አይደለም እንደዚሁ ነው በማለት ስትናገር ነበረ። ያ ማለት እንግዲህ ከዚህ በፊት ወይዘሮ ሄለንና እንዲሁም ደግሞ አይንዬ በተገናኙ ጊዜ ይመስለኛል ሆስፒታል ነው የመጀመሪያቸው ግንኙነታቸው። ምንም አይነት ዝምድና የላቸውም፣ ግን ደግሞ በጓደኝነትና በመተዋወቅ ነው የሚመስለኝ ማለት ነው። እና በዚያም ምክንያት ነው እንግዲህ የተግባቡት። ስለዚህ በዚያን ጊዜ የልጅ መቀያየር እንግዲህ ተፈጥሯል ይመስለኛል ማለት ነው። እና ያው መሲም ከነሱ ጋር ልታገለግል ልሰራ የገባችው በትውውቃቸው ነው የሚመስለኝ። እንግዲህ ቀጣይ ፓርቱን ምን ይሆናል ምን ይፈጠራል የሚለውን ነገር እንግዲህ የወይዘሮ ሄለን
በነገራችን ላይ አንድ ሰው ጥፋት አጥፍቶ ወይ የሆነ ነገር ሰው አላየኝ ብሎ የሚሰራው ነገር የሆነ ሰዓት ደግሞ መገለጡ የማይቀር ጉዳይ ነው ማለት ነው። ስለዚህ የአዶናይ አባቱን የገደለው ማን እንደሆነ እንዴት እንደሆነ እንዲሁም ደግሞ አንሻንም እንደዚህ ያደረገ ማለት ያገታትም ሆነ ቆይቶ ነገሮቹ ይዘገያል እንጂ እውነተው መውጣቱ አይቀርም ማለት ነው። እና መኮራሱም ይህን ነገር ሳላጠራ እኔ የትም አልሄድም በማለት እንግዲህ እህቱም ስለተገኘች ራሱ ዝም አይልም፣ ማጣራት ይፈልጋል። እዚህ ቤት ስለሚፈጠረው ነገሮች በሙሉ እጅግ በጣም ግራ እየተጋባሁ ነው በማለት እንግዲህ በእርግጠኝነት በነገሮቹ ሁሉ ማለት ነው ወይዘሮ ሄለንን እየጠረጠራት ይገኛል ማለት ነው። ዋናው እሷን መጠርጠር ነው። አዶናይ ራሱ ስላልጠረጠራት ነው እንጂ ቢጠረጥራት ለዚህ ሁሉ መንስኤ የሆነችው ራሷ ወይዘሮ ሄለን ነች ማለት ነው። እና እንግዲህ እስኪ እንዴት ይደርሱበታል፣ እንዴትስ ይሆናል የሚለውን የወይዘሮ ሄለን ልጅም እንግዲህ አሁን ላይ እየተሰቃየች ነው ያለችው ማለት ይቻላል። ምክንያቱም እያስፈራሯት ይገኛሉ፣ ብር እየጠየቋት ነው። አሁን ላይም መጨረሻ ላይ ቀጥታ ቤት ድረስ በመንጣት እንትን ብሏል ማለት ነው። ስለዚህ የሰው ልጅ እንደዚህ ብዙ ስቃይ ስታደርስ ምን ስትል ደግሞ የራሷ ልጅም እንደዚው ስቃይ እንደሚደርስባት የታወቀ ጉዳይ ነው ማለት ነው። ሰው የዘራውን ስለሚያጭደው ማለት ነው። ሲቀጥል ልጇም ወይዘሮ ሄለን ስታወራ እጅግ በጣም ተበሳጭታ ምናምን ነገር ምን ሆኖች ነው ማየ፣ ለምንድን ነው እንደዚህ የተበሳጨሽው? ከማን ጋር ነው የምታወሪ? በማለት ጠይቃት ነበረ። ግን ደግሞ የስራ ባልደረቤ ነው በማለት እንትን ብላለች ማለት ነው። በነገራችን ላይ ልጇን የቀየረቻት እና በተለይ መሲን ራሱ እንድጠላ ያደረገቻት ራሷ ሄለን ነች ማለት ነው። እና ልጅቷም የእናቷን እውነታና እናቷ ክፉ መሆኗን ስትረዳ በእርግጠኝነት ወደ ራሷ የምትመለሰውና እንዲሁም ደግሞ መሲ የምታደርገው ነገር ልክ እንደሆነች ትረዳለች ብዬ አስባለሁ። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።